ወመልአ ኩሎ ቤተ ሀበሃለው ይነብሩ ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። እስኪ በሉ ሁላችሁ በሉ። የደብረ ታቦር ሰው እኮ ቶሎ አይሞቅም ቶሎ አይቀዘቅዝም። እስኪ በሉ ያሉበትን ቤት ሁሉ በሉ ሞላው። ድገሙ። ያሉበትን ቤት ሁሉ አዎ። የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወምድረ ተፈጸመ መዋዕለ ጴንጠቆስጤ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ እንዘሃለው ኩሎሙ ጉቡአን አሐተኔ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ወመጻ ድምፅ እምሰማይ ከመ ድምፀ አውሎ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። ወመልአ ኩሎ ቤተ ሀበሃለው ይነብሩ አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። ወሬዩ ልሳናተ እሳት ክፉላተ ከመ እሳት ዘይትከፈል እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። ወነበረ ዲበ ኩሎሙ በሁላቸውም ላይ ተቀመጠባቸው አረፈባቸው። ወነሱ ኩሎሙ ኃይለ መንፈስ ቅዱስ ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባብ ይባላል። ንባብና ትርጓሜ በአማርኛ ተተረጎመ። ምንድነው ይሄ ነው? ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት ጌታ ትሕትናን ያስተማረበት በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይህ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይህ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኔሳን ወይም ወርሃ ኔሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኔሳን የሚባለው ሚያዝያ ነው። ሚያዝያ በባተ 14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 4 ቀን ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ ነው። አንድ ሱባኤ 7 ቀን ይሆናል። 7 ጊዜ 7
49 ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሁድ ትሆነላቸዋለች፣ ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዚያ 15 16 ጀምሮ ቀኑ እሁድ እንዲሞላላቸው የሚያዚያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሁድ እንዲውልላቸው የሚያዚያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ፣ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግሮ 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር ያቀርባሉ። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለ ምድሪቱን አለስልሰ ሰጥተ በውሃ ላይ አጽንተ በነፋሳት አሳድገ በፀሐይ አብስለ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። በዓለ 50 የተባለበት ምክንያት ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል፣ መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይህንን በዓል እስራኤል ከግብፅ ከወጡ በኋላ 266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ይዘው ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጣው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ ነው። ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። ልብ በሉ። በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በሙሴ በኩል በሲና ተራራ ተገልጦላቸዋል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት በደመና በጉም በጢስ። በዚህ ማን ነው የተገለጠላቸው? በእሳት በደመና በጉም በጢስ መካከልና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። ልብ ብላችሁ ስሙ። እኔ ነግሬያችኋለሁ። እንግዲህ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ሰምታችኋል አይደለም? ሁልጊዜ እንደው ዝም ብላችሁ ታሪክ እንድንተርክ ብቻ ማስገደድ የለባችሁም። ታሪኩን ካልያዛችሁት እኔ ትርጉሙንም አልናገርም። ምን ጨነቀኝ ብዬ ለያዘ ይጨመርለታል፣ ላልያዘ ያው ምሳሌውን ይነሱታል። ስለዚህ ያዙ። በ50ኛው ቀን እግዚአብሔር ለእስራኤል በተራራ ተገለጠላቸው። በጉን አርደው በልተው ከግብፅ በወጡ በ50ኛው ቀን እግዚአብሔር ለእስራኤል ተገለጠላቸው። ሲገለጥላቸው ምን ተባለ? በምን የተገለጠላቸው? በነፋስ በእሳት በደመና በጢስ
በዚህ ተገለጠላቸው። ምን ሰጣቸው? ሕግ ሰጣቸው። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። የእስራኤል ልደት ምን ይባላል? እስራኤል ወልዴ ዘበኩሬ፣ እስራኤል የበኩር ልጄ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆቼ የተባሉ እግዚአብሔር እስራኤልን የበኩር ልጆቼ ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው፣ አደራችሁ እንዳትረሱት። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ነው። ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉዋን እሙንቱ፣ ተሰብስበው ሳሉ ኩሎም አተኔ፣ አንድ ሁነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ፣ እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ይነፍህ መንፈሶ ወያውህዝ ማያተ ይላል ቅዱስ ዳዊት። ነፋሱን ያነፍሳል፣ ውሃዎችን ያፈሳል። ውሃው እንዲፈስ ያደርገዋል እግዚአብሔር በነፋስ። ይነፍህ መንፈሶ ወያውህዝ ማያተ፣ መንፈስ ቅዱስን ይልካል፣ በአፈ ቅዱስ ጴጥሮስ ምስጢር ያጎርፋል። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው መሐዘ ምስጢር ተሰጣቸው፣ መሐዘ ንባብ ተሰጣቸው፣ መሐዘ አንብ ተሰጣቸው። የማይገታ ምስጢር ነቅ ንጹሕ ዘማንቂት ሕግ ንጹሐን ይላል። ያንን እኮ ነው ነቅ ንጹሕ ማን ያመነጨው ነው? መንፈስ ቅዱስ እኮ ነው። ግብረ ሐዋርያት የሚያነበው ቄስ ነቅ ንጹሕ ዘማንቂት ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት ይላል። ይሄ ምን መሰለ ይልና ቄስ እኮ ነው የሚተረጉመው። ትሰሙታላችሁ? ቄሱ ይሰማዋል፣ እናንተ ሰሙታላችሁ ወይ ነው? ሰሙታላችሁ? ነቅ ንጹሕ ዘማንቂት ሕግ ንጹሐን። ከነሱ የነቃ ማን ያነቃው? ነፋሱ፣ አውሎ ነፋሱ። የአውሎ ነፋስ ማን ነው? መንፈስ ቅዱስ ያነቃው። ይኸው ዜና ግብሮሙ ለሐዋርያት፣ የሐዋርያት ዜና ግብራቸው ነው፣ ስራቸው ነው። በረከተ ጸሎቶሙ ተሐዱ ምስሌነ ብሎ ግብረ ሐዋርያትን ያነቃል። መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። በአንድ ቀን ስብከት ምን እሸት ተሰበሰበ። አመጣላችኋለሁ ኋላ ምስጢሩ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው።
ሀብት ሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ ያዙት ይሄንን ነው። ይሄን ሀብት ነው ያገኙት። ጌታ እኮ እንዲህ ብሏቸው ነበረ ደቀ መዛሙርቱን ጫማ አሳይነ ወይ በትረ ወይ መስነቅተ ስንቅ እንዳትይዙ፣ ጫማ እንዳታረጉ፣ በትር እንዳትይዙ ዝም ብላችሁ ሂዱ አላቸው። ሊቃውንቱ ሲተረጉሙ ጫማ ትይዙ አለ ጌጠኛውን ሲል ነው ይላሉ። እንደው ነጠላ ጫማ ሊፈቅዱ ፈልገው እውነታቸውን እኮ ነው። ጌታም ነጠላስ ነበረው፣ ነጠላ ጫማስ ሐዋርያትም ማለት ጌጠኛውን ሲል ነው ይላሉ። በትር አትያዙ፣ ስንቅ አትያዙ እንዴት እንደዚህ ይላቸዋል ይልና ሊቁ ሲተረጉሙ የወርቅ ጌታ እያለውላችሁ ምንድነው ወርቅ የምትይዙት? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለውላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለውላችሁ። ጫማ ምን ይቸግራችኋል? ወንጌልን አጫምቻችሁ የለም እንዴ ይላል ቅዱስ ጳውሎስ። ቁሙ እንከ ታሰይነክሙ ኃይለ ወንጌል ዘበሰላም። ኤፌሶን ምዕራፍ 6 ላይ እነሆ የሰላሙን ወንጌል ተጫምታችሁት ቁሙ። ስለዚህ ሐዋርያት ዛሬ ሀብታም የሆኑበት ነው። ቅዱስ ቄርሎስ ይወስድና ሀብትከ ሰናይ መንፈስ ቅዱስ ውእቱ። ሀብት ይሉሃል እኮ መንፈስ ቅዱስ ነው። ሌላ ምን ሀብት አለ? ለምንድን ነው ሀብትከ ሰናይ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበትም። በብርጭቆ ጨርሰዋል፣ አለቀ ማለት ነው። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስክ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ ጌጥ፣ ሽልማት ምን ከሆነ ሃይማኖትን አድርጉ፣ ሃይማኖትን አድርጉ። ወዘልብ ምስባክ አክሊል ለልብ ዘነፍስ ትፍስሕት ይለዋል ቅዱስ ቄርሎስ ሃይማኖትን። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአይምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው፣ የሚያጸናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህንን ነው የሰጣቸው ዛሬ። ይህንን ነው ይዘው የሚሄዱት። እነዚህ ወንድሞቻችንም ይህን ይዘው ነው የሚሄዱት። ጌታ ለሐዋርያት የሰጠው ይህንን ነው። የሐዋርያት ተስፋ ተፈጸመ። ወደ ታሪኩ ልመልሳችሁ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። በ50ኛው ቀን 50ው ቀን ምንድን ነው? 50 ቀን በ50ኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ፣ ሊቀ ካህናትም እርሱ፣ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በ50ኛው ቀን መንፈስ ቅዱስን የሚጋርድ ዘይሰውር ኅሩያኒሁ በደመና ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱ፣ ለእስራኤል በነፋስ በ50ኛው ቀን ላከላቸው። በጉ በታረደ በ50ኛው ቀን እውነተኛው በግ መድኃኔዓለም በ50ኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ለምን? ነፋስ ሲመጣ ውሃ ይፈልቃል ብያችኋለሁ።
ያፈልቃል ነፋስ፣ አውሎ ነፋስ። አውሎ ያለው ትንሽ ነፋስ ቢሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ ነው። አውሎ ያለው አብዝቶ የሚያጎርፍ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስም ምስጢር ይገልጣል። እንደ ቅዱስ ቄርሎስ እኮ የሐዋርያን ልጆች ነው ኧረ በቃኝ ምስጢር በቃኝ ብለው ነበረ። አሃዝ እግዚኦ መዋግደ ጸጋከ የምስጢርህን ማይበል ሞገድ ግታልኝ እስኪሉ ድረስ እስኪ ሰክሩ ድረስ አስበው እስኪ ደክማችሁ ልብን ይደክም ማይምሮቱ እግዚአብሔር አስበው እስኪ ደክም የእግዚአብሔር ልጅ ሆይ ምኑን ላስበው ያንተን ነገር በጨርቅ መጠቅለልህን ላስበውን ብርሃን ለብሰ መኖርህን ላስበው በበረት መጣልህን ላስበውን በዘባነ ኪሩብ ነግሰ መኖርህን ላስበው ለድሆች ፍርድ ስትሰጣቸው ላስብህን ሲፈረድብህ ላስብ ብለው እንዲህ ብለው እስኪሰክሩ ድረስ ምስጢር እንዲፈልቅላቸው ስለሚያደርግ በነፋስ አምሳል ላከው። ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ እዚህ አፍንጫችን ንውድ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግባቸዋል። በዚህ የሰከረው ቅዱስ ጳውሎስ ምን አለ? ነይነሰ መዓዛሁ ለክርስቶስ ነይነ አለ። እኛ የክርስቶስ መዓዛ ነን አለ። ምን ማለት ነው? ልብስ በሽታው እንደሚታወቅ እኛ የክርስቶስ መታወቂያው ነን ማለት ነው። የዛሬው ልብስ አይደለም፣ የድሮ ልብስ በሽታው ነው የሚታወቅ። ታውቃለች? የድሮ ሰው ድሮ የአባታችን ጋቢና የእናታችን ጋቢ አሽተን ነበር የምንለየው። ወዝ የጠገበ ስለሆነ የእናቴን ሽታ የአባቴን ሽታ ታውቋል። የአባቴን ጋቢ አልብሺ ብሎ ልጁ እናቱ አታላ እንካልበሰው ብላ የራሷን ከሰጠችው እምቢ አባዬ አይደለም ይላል። የዛሬው ግን ሁሉም ሽቶ ስለሚቀባ አባዬ ይሁን የማዬ ይሁን አይታወቅም። ለምሳሌም እንኳን አንመችም። እኛ እንኳን ለተግባር ለምሳሌም አንመችም። ስለዚህ እኛ መዓዛንን ማለት ይሄ የገሌ መዓዛ ነው እንዲባል ውሻ የባለቤቱን መዓዛ በምን እንደሚያውቅ ታውቃላችሁ? በምን እንደሚያውቀው? በሽታ ነው የሚያውቀው። ከገርማችሁ ጎረቤት ሄዳችሁ ለውሻ ተመልከቱ። ለውሻው ምን እንደምታደርጉለት እንዲለምዳችሁ እንጀራውን አጉልበታችን አሽተን እንሰጠዋለን። መዓዛዬን ልመደው ማለት ነው። የኔን ወዝ ልመድ ማለት ነው። እዚህ በኋላ አይበላም። ያንን ውሻ ወዙን ያውቀዋል። ተመልከቱ። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው። ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያሉ ልሳነ ከለባቲከ ላይ ለጸላይቱ የተባሉት እንደ ሙሴ ባልሆንልሽ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉስነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሆነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሁት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ነው። ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያምጣልን። ከቤተ ክርስቲያን ብዙ ክርፋት እያመጣንባል አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ ቤተ ክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በህይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው ነው። የምሬን ነው የምነግራችሁ። ሰው ቢሰርቅ ርቦት እንበልሽ፣ ቢዘሙት ስጋው አሸንፎት። ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለው። እንዴት አቅዶ ሰው ተንኮል ይሰራል? ገሌም በዚህ አቅጄ በዚህ ወጥቼ ወርጄ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። ይሄ የማን ነው? በእውነቱ አሁን እኛ ክርስቲያንን እግዚአብሔር ያሳያቸው። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ
እንዳያስቀድስ። ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ እኛ አይደለም። ይሄንን እንዲያርቁ ነው መንፈስ ቅዱስ መዓዛ እንዲያመጣላቸው። አሁን ሰምታችኋል እናንተ እኔም ጭምር ማለት ነው። ዛሬ እኮ እነዚህ ልጆች ብቻ የተመረቁ አይደለም፣ እኛም ጭምር የተመረቅን፣ እኛም ጭምር የደከምነው ጭምር ነው የምንመረቀው። የሁላችን አደራ ነው የዛሬው አደራ። እዚህ የቆሙት ሳይሆን እዚህ የተቀመጥነው ሁሉ ይሄ ክርፋት መራቅ አለበት። ይሄ ሽታ መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። መንፈስ ቅዱስን በነፋስ አምሳል የላከላቸው ከዚህ የተነሳ ነው። ነፋስ አላችሁ አላችሁ። ነፋስ በምኑ ይታወቃል? በስራው ነው የሚታወቀው። በስራው ይታወቃል። እስኪ ነፋሱን ይዩት። አለ የለም? የት አለ? እስቲ ያሳዩ። አያት እሷን ዛፈዋል። ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ፣ ሰማዕታትን በማጽናቱ፣ ምንኩሳትን በተጋድሎ በበዓት በማጽናቱ፣ ሰማዕታትን በደም በማጽናቱ፣ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን ሰው በየአራት ሰዓቱ ይብላ በሚባልበት የሆድ ዘመን ሳይንስ ደግሞ አሁን ሲያቅተው ደግሞ ሰው በ24 ሰዓት አንድ ጊዜ ቢበላ ከካንሰር ሊጠበቅ ይችላል ብሏል አሉ። በጣም ነው እኮ የሚገርመው እኮ በእውነቱ ማለት ነው። ሲያቅተው መጨረሻ ሲያቅታችሁ መምጣት ተመስገን፣ እንኳን ደህና መጣችሁ። ስለዚህ ምንድነው ብሉ በሚባልበት ሰዓት በ24 ሰዓት ውስጥ በ48 ሰዓት ውስጥ የሚያገለግሉ አባቶቻችን ማን ሰጧቸው? ጥባቱን የሰጥ በስራው እንዴ እናንተ ያደረ ወጥ በልቼ አሜባ ያዘኝ፣ ኮሌራ ያዘኝ፣ አተት ያዘኝ፣ ምናምን ያዘኝ ያላችሁ ያደረውንም ምኑንም አብሮ ቅሞ ጎርሶ ኑሮ አያችሁ። ተሜን ካባ ካባውን አሩ ማምላክ ከልጅ እኮ ነው። ይሄ መንፈስ ቅዱስ በስራ እየታየ እኮ ነው። መንፈስ ቅዱስ በስራ እየታየ አይደለም አሁን ነው በሉ። አዎ በስራ እየታየ እኮ ነው። እንዴት በልተው አልታመሙ? መታከሚያ ምን አለው? አንድ ማንኪያ በጠጣበት ለአንዱ ማንኪያ ሻይ በተማሰለበት እጠበው የሚል ሰው ብሎም ሰው እየታመመ መከራውን እያየ ያደረ በልተው ከናደረውም ጠፍቶ አንጀታቸው ተጣብቶ ውለው እያደሩ ያገኙ ጊዜ ግጥም አድርጎ ነው የሚበላ። ተሜ እኔም ጭምር ትምትም አድርገን ትርፍ አንጀት አይዘን እንዲሁ እኮ ይገርማችኋል። ይሄ የመንፈስ ቅዱስ ስራ እኮ ነው። እውነቴን ነው የምነግራችሁ። የግል ነርስ የለን፣ የግል ዶክተር የለን። መድኃኒዓለም ብቻ እኮ ነው አሁን የሚያሳድር ማለት። መነኩሴና ተማሪ ሲያጣ የሚያውነው ሲበላም ትምትም ነው የሚያደርገው። ዛሬ 3 ቀን ይችልበታል፣ 4 ቀን የሚቆያል፣ ችግር የለም ማለት። እንዲህ አድርጎ በልቶ የሚያስችል መብልንም የሚያስችል ረሃብንም የሚያስችል እግዚአብሔር እኮ ነው። መንፈስ ቅዱስ እኮ የሚያበረክት ብቻ ሳይሆን ያጠፋል ጭምር። ሲበዛብንም ያጠፋልናል። ተመስገን እኮ ነው። አሁን ለቄሱ እኮ መንፈስ ቅዱስ ያጠፋለታል። እውነት የምነግራችሁ 5 ዝክር በልቶ ቄሴ ደህና እንዴ! ይሄን ማን እያጠፋለት ነው ይመስላችኋል? እውነት እኮ ነው የምነግራችሁ። ይሄ ማን 5 ዝክር ባርኮ ይሄ እኮ መንፈስ ቅዱስ በስራው እየታወቀ እኮ ነው። መንፈስ ቅዱስ ልጆቹን ይጠብቃል። ለምን መሰላችሁ? አሁን እናንተ ቄስ እኮ ሆዳም መስሏችኋል። ሲበላ ቄስ ሆዳም ሆኖ ሳይሆን የበላውን አድሮ የሚቀድሰው መንፈስ ቅዱስ እያጠፋለት እኮ ነው። እልም ምክንያቱም ተመልከቱ፣ ቄሱ ቁንጣን ይዘው ውርደት አይደለም አዲያ መንፈስ ቅዱስ ያጠፋለታል። ይኸውላችሁ ያጠፋለታል። የንስሐ ልጆቹ እንዳይቀየሙ አሁንም እንዲቀምስ መንፈስ ቅዱስ ያጠፋለታል። እያጠፋ ያስቀምሰዋል ማለት ነው። ስለዚህ ልጆቹም ሳይቀየሙ እሱም ቀምሶ ምግቡም ጠፍቶ ሰውነቱም ሳይጎዳ ይሄ እኮ መንፈስ ቅዱስ ነው። ማን መስሏል? እስቲ አንተ እኮ 2 እንጀራና 2 ዳቦ ብትበላ ተንፈራፍረ ነው የሚታየው። በዚያ ላይ ጠላ ብጨምርበት ማለት ነው። ስለዚህ ሁሉን የሚያስችል እኔ ጥገቡ አላልኩም። እውነቴን ነው የምነግራችሁ ማለት ነው። ቀልድና አሁን እናንተ እየቀለድኩ እንዳይመስላችሁ። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብም ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም የሚጠብቀው በሁለንተናችን ያዝንልናል።
ውርደታችንም ያውቃል፣ ክብራችንም ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠግም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለዩ፣ ህዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጡ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ፣ እንደ በግ የሚነዳውን፣ እንደ ከብት የሆነውን፣ እህቱን አክስቱን ወንድሙን የሚያገባውን፣ ጊዜ ሳይመርጥ የሚመገበውን፣ እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ፣ ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው።